ሰላም ሰላም ውድ ፋሚሊዎቼ እንደምናችሁ ያራዳ ልጆች ባላችሁበት ሰላማችሁ በዘት ይበልልኝ ቀመሞችዬ ለማታቁኝ እንግዲህ አማን ባላለው ለዚህ ቤት አዲስ የሆናችሁ ሰዎች ልክ ቪዲዮን ስትጀምሩት ላይክ ብታደርጉ አይከፋም ሰብስክራይብ ብታደርጉም ሐሳብ አስተያየታችሁንም ደግሞ ብታጋሩ ለኔ ያጠነክረኛል ያበረታኛል ከናንተ ምንም የሚቀንስባችሁ ነገር የለም ሁላችሁም ሐሳብ እያጋራችሁ ሼር እያደረጋችሁ ከኔ ጋር ተቀጥላላችሁ ዛሬም እንግዲህ በአዲስ ቪዲዮ በአዲስ ነገር መተናል ምንድነው የተፈጠረው የሚለው ነገር አንድ ላይ እናያለን ይመቻችሁ ከሰናችሁ ነበረ በዛ የተነሳ ብዙ አይነት ግጭቶች ተነስቶ ነበር ያንን ነገር ደግሞ እናንተ ማምናችሁበት እኛም ማምነንበት ሶልቭ አድርገነው በይቅርታ ነገሮችን ፈተናል እንዲሁም እናንተም ከሳችሁ ነበር እሱንም ተሳስታችሁልን ነገሮችን በሰላም ስለፈታን በጣም ደስ ብሎን እናንተንም ቴንኪው ለማለት ነበር ዛሬ ቀጣናችሁ የጠራናችሁ ማለት ነው ትናንትና ብዙ የኔንም በግል አውርታይ ነበር ባለፈው ያረጉት ነገር በነገራችን ላይ እኔም ተመችቶኛል መጀመሪያም ባለፈው ላይ ያነሳው ሐሳብ ስለሆነ ማለት ነው ይሄ ነገር ክስ ውስጥ መግባት የለባቸውም ቤተሰብ ናቸው ያው ይማሩ ብሎ ነው አብርሽም ያን ነገር ሐሳብ መጥቶበት የነበረውና እኔ ያደረጉት ነገር አሪፍ ነው በቃ በሰላም ነገሩን በድጋሚ ዛ ነገር ውስጥ እንዳይገቡ አድርጎ ነገሩን መጨረስ ነው ብዬ አስባለሁ እኔም ወተኔና ተጨቃጭቀን ነበር በሱም ከያትን ሻውርታይ ነበር ወንድምክ እንደዚህ ማለት አልነበረበትም እሱም እንደዛ ማለት አልነበረበትም በሚል ነገር ብዙ ነገር አውርታይ ያለች እና በሱም ጉዳይ ነው ላውራክ የተደረገው እና አሁን ምሩታን ባለችው ክሱን ስላነሳችሁንም በሱም ነገር ነው ላውራ የተደረገው ጀስት ለይቅርታ ነው ለሌላ ነገር አይደለም እንጃ እኔ በዚህ ነገር አንደኛ በይቅርታ ምክንያት ሲጀመሩ በህግ ይራችሁን በህግ መለስም ሰው በይቅርታ ድጋሚ መመለሱ አግባብ ነው ብዬ አላስብም አብርሽ ያንተን ሐሳብ እስካስጨርስ ቆም እየሰማሁ ነው ያለው ግን ደግሞ አግባብ አይደለም ላይክ ከዚህ በኋላ እናንተ መሸወድ አለብን ብዬ አላስብም ገባ አይደለ ይቅርታ ያነሳችሁ ሐሳብ እኮ አሪፍ ነው ኤርሜላ ያነሳችሁ ሐሳብ አሪፍ ነው አንዳንድ ነገር በህግ ነው መጨረስም መቋጨት ያለበትም ተብሎ ይታሰባል ብዙ ሰው የሚገምታል ግን ለኔ ግን ነገሩን በርቅ መጨረሱ ክስ ማንሳቱ ጥሩ ነው ብዬ አስባለሁ ለምን ዞሮ ከሚገናኝ ሰው ጋር መቂያቂያም ወይም ደግሞ ግብ ውስጥ መግባት እኔ ጥሩ ነው ብዬም አላስብም አልደግፈውም ማይመስል ነገር ነው የኔ እይታ ማለት ነው ምናምን ታውቃለህ ብዙ ጊዜ ይቅርታ በማለት ነው ሁለቱም የኛን ክፍተት የሚፈልጉት ሰው አስፈላጊ አይደለም ታርቀናል ብለው ነገ የሆነ ነገር ለመፍጠር ይሞክራሉ አስፈላጊ እኮ ሩታም ሆናችሁ ኤፍሬም እኛን ይቅርታ መጠየቅ አስፈላጊ አይደለም ምክንያቱም ከዚህ በፊት ብዙ ጊዜ ይቅርታ ጠይቃችሁ ነገሮችን ለማበላሸት እየሞከራችሁ ነው ያላችሁት እናንተ እኮ ዛሬም የይቅርታ ልብ ሲኖራችሁ እኮ ነው ሩታና ኤፍሬም ይቅርታ እንትን የምትሉት በነገራችን ላይ ሄርሚዬ የተናገርሽው ነገር ትክክል ነው እነሱ ይቅርታ ይላሉ ነገ ደግሞ ሌላ ነገር ሰርተው ይመጣሉ የሩታ ጠጋ እቃ ለማንሳት ነው ብለሽ ሄርሜላ ከረሚላ መጠርጠር አለብሽ ከነሱም ጋር መገናኘት የለብሽም እንደ እውነታው ማይክል ጃክሰንም መገናኘት የለብህም እንዴ እነሱ ብዙ ጥፋት ያጠፋሉ ግን ይቅርታ እናረግልሃለን ይላሉ ይቅርታ አርጉልን ይላሉ ታደርጋላችሁ ካደረጋችሁ በኋላ ደግሞ እነሱ ላሽ ብለው ነገ ሌላ ቁማራቸውን ሰርተው ይመጣሉ ሄርሜላን እንደ ያው ባህሪያቸውን እኮ እናቃለን የነ ኤፍሬምም የነ ሩታንም ባህሪ እኮ እናቃቸዋለን ግን አንዳንድ ጊዜ ደግሞ ሁሌም ሲደጋገም ያስጠላል ግን ተሽለን መገኘት ነው ያለብን እኔ ተሽሎ መገኘት በሚለው ነገር በጣም ነው ማምነው ያው እነሱ ከዚህ በፊት ይቅርታም ተደርጎላቸው ድጋሚ ይዛው ናቸው እናቃለን እኮ የነሱ ነገር ግን እስቲ አንዳንድ ጊዜ እንኳን እንለፋቸው ዛስትል የነበረ ሰው ዛሬ ደግሞ ለሰስብላ እንደዚህ አይነት ሰዎች በነገራችን ላይ በህይወታችሁ ተደጋጋሚ የሚመጡት ከሆኑ እነዚህ ሰዎች ሊቀብሩን ነው ብላችሁ ማሰብ አለባችሁ የዛሬ ሰው እንደሆነ ካልዳኔሙት በፍጹም አይታመንም ስለዚህ ሩታና ኤፍሬም በጣም አምሮባችኋል ለምን ሁለታችሁ ዋርሳና ዋርሲት ለምን አትባባሉ ይሻላል ብዬ ነው የማምነው ይሄንን ያህል ሰውን ከጠላችሁት ከነምናምኑ ጠልታችሁ መሄድ እንጂ ጧት ማታ መገናኘቱ እኔ ተገቢ ነው አልልም እኔ በጣም ቤተሰብዬ በጣም እየገረመኝ ነው እነሱ መገናኘት ጧት ማታ ለምን ትገናኛላችሁ ሄርሜላውን ዛሬ በቻናሏ ላይ እየተጠበቅናት ነበር አልመጣችም ማይክል ጃክሰን ምን በቃ እንደዛው ግን ለምን እናንተ የይቅርታ ልብ ለምን ቶሎ ይኖራችኋል በተደጋጋሚ ይቅርታ የሚጠይቅ ሰው ውሸታም ነው በተደጋጋሚ አዎ እኔ ማምንበታለሁ የሚያለቅስና ይቅርታ የሚጠይቅ ሰው አላምንም እኔ በጣም እያለቀሰ ራሱ አሪፍ እንደሆነ ቀድሞ የሚናገር ሰው አላምንም እኔ ነገሩን ቢያቆይ ጥሩ ነው እኔ ልጅቷ ያነሳችሁ ማሳብ እኮ ደግፈዋለሁ ግን ነገር በቃ በርቅ ይፈታ የሚል አይነት አስተሳሰብን ያለኝ እነሱ ግን ይደጋገሙታል ብዙ ጊዜ ሰውም ኮሜንታተርም ያልተቀበለ ያለው ነገር ይሄ ነው
እናንተን እየቀበሯችሁ እነሱ ደግሞ ይቅርታ እንደው እናንተን ይቅርታ የሚሏችሁ መቼታ እንኳን በመጣችሁ በፕሮግራማችሁ ስንት ነገር ሲደረግ ሩታ አንድ ነገር እንኳን ወጣ የተናገረችው ታሪክ የለም። ያ ማለት የእናንተ ደስታ ድብዝዝ እንዲል አድርጋለች ማለት ነው። ምንም ለምን አልተናገረች? ለምን የኔ ጥያቄ ነው። ከዚህም በፊት እንግዲህ ያው የምናውቀው ነገር ነው። ያን ነገር ለምን አላረገችም ሩታ ለምን አልጠየቀችም የሚለው ነገር የኔም በጣም ጥያቄ ነውና እናንተ በዚህ ጉዳይ ላይ ምን ታስባላችሁ? ሰውን በተደጋጋሚ በይቅርታ የሚያምን ልብ አላችሁ ወይስ ደግሞ ያ ነገር ሁሉም ነገር በህግና በፍርድ ቤት ነው ማለቅ ያለበት ብላችሁ ነው የምታስቡት? እስቲ የተሰማችሁን ነገር እንግዲህ በፍሪደም እንድትገልጹልኝ ስል ጠይቃችኋለሁ። ውድ የአራዳ ልጆች የአገሬ ልጆች ባላችሁበት ሰላማችሁ በዘት ይበልልኝ። አዲስ ነገር ሲኖር እንግዲህ ቶሎ ብዬ አማቀርብላችሁ ይሆናል። ከእናንተ የሚጠበቀው ቪዲዮን ልክ ሲጀምሩ ላይክ ማድረግ ሲጨርሱም ላይክ፣ ሼር፣ ሐሳብ አስተያየት ማጋራትና ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ።